አጠር አድርገው እንዲያስተምሩልን በእግዚአብሔር ስም እንጋብዛለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም ይባርክዎ አናንያ ወአዛርያ ወሚሳኤል ለእግዚአብሔር። አናንያና አዛርያ ሚሳኤልን እግዚአብሔርን ያመሰግኑታል። ክቡር ርዑሰ ርዑሳን ቆሞስ አባ ተክለ ማርያም የዚህ ታላቅ ገዳም ዋና አስተዳዳሪ፣ ክቡር መጋቤ ሰናያት የቻለው ለማ የአራዳና ጉለሌ ክፍላተ ከተማ ቤተ ክህነት ጽሕፈት ቤት ስራ አስኪያጅ፣ ክቡር መላከ ሕይወት ቆሞስ አባ ወልደ ኢየሱስ ሰይፉ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ልማት ክፍል ኃላፊ፣ ክቡር ሊቀ ስዩማን ቀሲስ ዘመነ ጽጌ የዚህ ቤተክርስቲያን ዋና ጸሐፊ፣ የአድባራትና የገዳማት አስተዳዳሪዎች፣ ቅድም ርዑሰ ርዑሳን በጠሯችሁ ክብርና ማዕረግ እኔም በዛው ልክ እንዲያዝልኝ ተደርጎ እንደዚሁም ሊቃውንተ ቤተ ክርስቲያን፣ ምእመናንና ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? ለዚህች ሰዓትና ዕለት ያደረሰን ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ ሕያወ ባህሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። ይባርክዎ አናንያ ወአዛርያ ወሚሳኤል በሉ ምእመናን፣ ይባርክዎ በሉ። አናንያ ወአዛርያ ወሚሳኤል ለእግዚአብሔር። መልሱልኝ ይህንን ቃል። ይባርክዎ አናንያ ወአዛርያ ወሚሳኤል ለእግዚአብሔር። አናንያና አዛርያ ሚሳኤልን እግዚአብሔርን ያመሰግኑታል። ድገሙት። ማንን ነው የሚያመሰግኑት? ማንን ነው የሚያመሰግኑት? እነማን ናቸው አመስጋኞቹ? ስንት ሰዎች ናቸው? ማን ማን ይባላሉ? አረ በደንብ በሏቸው። ማን ማን ነው የሚባሉት? ምንድን ናቸው? ኢትዮጵያውያን ናቸው? ናቸው? አይደሉም። እስራኤላውያን ናቸው። የት ሆነው ነው እግዚአብሔርን ያመሰገኑት? በባዕድ ሀገር። አገሩም ባዕድ ሀገር ነው። በባቢሎን ባቢሎን የሚባል ወይንም ደግሞ በአሁኑ ሩቅ ምስራቅ የሚባለው ወይንም ኢራቅ የሚባለው ማለት ነው። ኢራቅ የሚባለው አካባቢ ላይ ሆነው በስደት ባሉበት ነው። እንደውም ከስደቱም በላይ ደግሞ በእሳት ላይ ቆመው፣ በምን ላይ ቆመው እግዚአብሔርን አመሰገኑ? እኛ በምን ላይ ቆመን ነው እያመሰገን ያለን? እኛ በተስተካከለ መሬት ላይ በተወሰነ መልኩ ቢሆን እግዚአብሔር ሰላም ሳይነሳን እግዚአብሔርን እያመሰገን ነው። እነርሱ ግን አናንያና አዛርያ ሚሳኤል እግዚአብሔርን ያመሰግኑታል ያለው ነቢየ እግዚአብሔር ዳንኤል ነው። ማን ነው ያለው? ማን ነው ያያቸው ሲያመሰግኑ? ዳንኤል በትንቢት ተገልጾለት ነው። ሲያመሰግኑ አይቷቸው ስለነሱ ጽፏል። ጸሎተ ሰለስቱ ደቂቅ የሶስቱ ወጣቶች ጸሎት ተብሎ ነው የተመዘገበው። ምናቸው ተብሎ ነው? ጸሎታቸው ስለ ፍጥረት፣ ስለ ነገረ እግዚአብሔር፣ ስለ ነገረ መላእክት ነበረ ጸሎታቸው። ስለምን? ስለ እግዚአብሔር፣ ስለ መላእክት። እንግዲህ ትንቢተ ዳንኤል ምዕራፍ 3 ቁጥር 88 እና 89 ላይ ሁለተኛው ምዕራፍ። ይሄ 80 አሐዱ የሚባለው መጽሐፍ ሁለት ምዕራፍ ነው ያለው። ምዕራፍ 3 ክፍል 2 አለው። አንደኛው በ66ቱ መጽሐፍ ላይ ሞባይላችሁ ላይ ባለው ላታገኙት ትችሉ ይሆናል።
80 ተብሎ ቤተክርስቲያኗ አሳትማ የምታነቡት መጽሐፍ ላይ ግን ምዕራፍ 3 ትንቢተ ዳንኤል ምዕራፍ 3 ሆኖ አንዱ ምዕራፍ ሲያልቅ ሁለተኛው ምዕራፍ 3 ነው። ወደ 4 ከመግባቱ በፊት እሱ ላይ ቁጥር 88 እና 89 ላይ ነው ይሄን ቃል የምናገኘው። ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም እግዚአብሔር ለዘላለሙ ምስጉን ነው አለና ዳንኤል ወይንም እነሱ ይሄን ያመሰግኑበት ምክንያት አላቸው። ለምንድን ነው እግዚአብሔርን ያመሰግኑት? ምን አይተው ነው? ዝም ብሎ ማመስገን ይችላሉ። ሰው ለምስጋና ስለተፈጠረ። ለምንድን ነው የተፈጠረው? የሰው ልጅ ለምንድን ነው የተፈጠረው? ለምስጋና ነው። ይሄ ሌላው ምን ሰራው? መኪና ማሽከርከሩ፣ ቤት መስራቱ፣ መገንባቱ፣ መነገዱ፣ መሸጡ፣ መለወጡ ሁለተኛ ነገር ነው። የመጀመሪያው የሰው ልጅ የተፈጠረው ለምንድን ነው? ስሙን ለመቀደስ ክብሩን ለመውረስ። ለምንድን ነው የተፈጠረው? የእግዚአብሔርን ስም ለመቀደስ ክብሩን ለመውረስ። ስሙን መቀደስ ማለት መጸለይ ማለት ነው። ጠዋት ተነስቶ ጸሎት ማድረግ፣ ውዳሴ ማርያም መጸለይ፣ ዳዊት መጸለይ። ይሄ ጠዋት ተነስተን የምንጸለየው ነገር እግዚአብሔርን ማመስገናችን ነው። ጸሎት ማለት ምን ማለት ነው? ከእግዚአብሔር ጋር መነጋገር ነው። ጸሎት ሲባል ስለተደረገልን ምስጋና ነው። ካሁን በፊት ስለተደረገልን ጸሎት ማለት ምንድነው? ምስጋና። ወደፊት ስለምንፈልገው ነገር ደግሞ ልመና። ስለዚህ በጸሎት ውስጥ ሁለት ነገሮች ናቸው የተካተቱት። ምንና ምን? ምስጋናና በሉ በደንብ ምንና ምን? ምስጋናና ልመና በጸሎት ውስጥ አለ። ይሄን አስባችሁ ነው መጸለይ የሚገባ። ምስጋናን እያሰበ የማይጸልይ ሰው፣ ልመናን ብቻ እያሰበ የሚጸልይ ሰው ይቀረዋል፣ አልተሟላም ጸሎቱ ማለት ነው። ምስጋና ብቻ ብሎ ደግሞ ልመና የሌለበት ከሆነ ደግሞ አሁንም አልተሟላም። ምንድነው የሚለምነው? ምንድነው የምንለምነው? ምንድነው የሚለመነው? የሚለመነው መንግስቱን ጽድቁን። ልክ ነው። እሱ መቅደመ መንግስቱ ወጽድቆ፣ አስቀድማችሁ መንግስቱን ጽድቁን ፈልጉ፣ ሌላው በኋላ ይሰጣቸዋል። ልመናው መንግስተ ሰማያትን ነው። የዚህ የምድር ነገርን አይደለም የሚለመነው፣ ሰማያዊ ነገርን የማያልፈውን ነገር የምንለምንበት ነው ጸሎት ማለት። ስለዚህ ጸሎት ማለት ሶስቱ ወጣቶች የጸለዩት ልመናም ምስጋናም አለበት። ከእሳቱ ስላወጣቸው ምስጋና አለ። እንደገና ደግሞ ወደ ፈተና እንዳይገቡና ወደ መንግስተ ሰማያት ወደ ጽድቅ መግባት ስላለባቸው ልመና አለባቸው ማለት ነው። ልመና የለብንም? አለብንኛ። ለማኞች ነን አይደለንም? አረ በደንብ በሉ። ለማኞች ነን። ለማኞች ምንድነው የምንለምነው? ምን ልትለምኑ ነው የተሰበሰባችሁት? መንግስተ ሰማያትን ልትለምኑ ነው። አንዳንድ ሰው ታዲያ ሊለምነው የመጣበትን ትቶ ያልመጣበትን ለምኖ ይሄዳል። ስላልመጣበት ጉዳይ እግዚአብሔርን አነጋግሮ ይላል። ስለሚገነባው ፎቅ እግዚአብሔርን አነጋግሮ ሊሄድ ይችላል። ሊገዛ ስላሰበው መኪና እግዚአብሔርን አነጋግሮ ሊሄድ ይችላል። የመጣው ግን ለሱ አይደለም። አባቶቻችን ሊቃውንቱ ሲያስተምሩ አስቀድማችሁ ስለ መንግስተ ሰማያት ጸልዩ፣ ለምኑ፣ ሌላው ይቀርባቸዋል አልተባልንም። ሌላው ምን ይልባቸዋል ተብለናል? ይጨመርላቸዋል። በእራት ላይ ዳራጎት ታውቁ ይሆን? ዳራጎት አይታወቅም። በከተማው መክሰስ ማለት ነው። ዋናው ነገር የመንግስተ ሰማያት ነው። ሌላው ግን መክሰስ ነው። መክሰስ ሲፈለግ ይበላል፣ ባይፈለግ ሊተው ይችላል። ዝም ብሎ ወደ እራት መሻገር ይቻላል። ዳራጎት ነው ብሏል። ከእራት በፊት ወይንም ከእራት በኋላ የሚበላው ነው ዳራጎት የሚባለው። ወይንም ምን ማለት ነው? እሱ መክሰስ ማለት ነው። ተጨማሪ ነው፣ ትርፍ ጉዳይ ነው። ይሄም በምድር ላይ ያለውንማ የማይጾሙ የማይጸልዩ የማይለምኑትም አያጡትም ተብሏል። እስመ ዘንተ አሕዛበ ዓለም ሁሉ ያስስዎ፣ የዚህ ዓለም አሕዛቡ ሁሉ እምነቱ የሌለው ሁሉ ይሄንን ያገኘዋል። ይሄን እኛ የምንለምነውን እዚህ መተን አሁን የጎደለብን ብለን የምንለምነውን ነገር የማይለምኑ ሰዎች ሁሉ ያገኙታል ተብሏል። ይሄ ሁሉ ፈረንጅ ምን ጸሎት ጸልየው ነው? ምን ልመና ለምኖ ነው? ምን እምነት ኖሮት ነው? ግን መቼ ተቸገረ? ይበላል፣ ይጠጣል፣ አላጣም። እግዚአብሔር አላሳጣቸውም። እነሱን ያላሳጣኛን ያሳጣል እግዚአብሔር? አያሳጣም። እመኑበት በእግዚአብሔር። ማንንም አሳጥቶ አያውቅም እግዚአብሔር። ምናልባት ጊዜ ስላለው ያለ ጊዜው ስለማያደርግ ነው። ስለዚህ የሚያመሰግኑበት ምስጋና ወይንም ነቢዩ ዳንኤል የጻፈው እስመ አድኃነነ እግዚአብሔር እምደ ሲኦል አለ አያይዞ። እግዚአብሔር ከሲኦል እጅ አድኖናልና
አለ። እስመ አዳነነ ከምንድን ነው ያዳነን? ከሲኦል። ሲኦል ማለት ይሄ ሰው ሲሞት ኃጢአት ሰርቶ የሚገባበት ቦታ ነው አንዱ። ሌላው ደግሞ መቃብር ማለት ነው። ሰው በመቃብር እግዚአብሔርን ያመሰግናል? አያመሰግንም። መኑ ዘይሴብሖ ለልዑል በመቃብር በመቃብር ውስጥ ሆኜ አንተም ማመስገን አልችልምና አሁን እንዳመሰግነ አድርገኝ አለ ሲጸልይ ሲራክ። አሁን ነው አንተም ማመስገን የምችለው፣ ሳልሞት በፊት እንዳመሰግንህና መልካም ስራ እንድሰራ አድርገኝ፣ ከሞትኩ በኋላ መልካም ስራ መስራት አልችልም ማለት። ስለዚህ አንችልም አይደለም። አሁን መልካም ስራ እስመ አድኀነነ እግዚአብሔር እምሲኦል ወባህለሃነ እሞት፣ እግዚአብሔር ከሞት አድኖናልና ስለዚህ ነገር ሦስቱ ወጣቶች እግዚአብሔርን አመሰገኑ። እግዚአብሔር ከእሳቱ ስላዳናቸው፣ ከሞት ስላዳናቸው ወአንገፈነ እምእቶነ እሳት ዘይነድድ ከሚነደው እሳት ስላዳናቸው እግዚአብሔርን አመሰግኑ። እግዚአብሔር የተመሰገነ ይሁን። ከሚነደው እሳት እንግዲህ ወገኖች በዚህ ምድር ሲኖር እሳቱም መንደዱ አይቀርም፣ የሚያነዱትም አይታጡም። እሳት የሚነድባቸውም አሉ፣ እሳት የሚያነዱ አሉ፣ እሳት የሚነድባቸው አሉ። እሳቱ አለ። ይሄ ዓለም ይሄን ያስተናግዳል ምን ጊዜ። ከዚህ ውጪ አይደለም ዓለም ውስጥ ስትኖሩ። እንግዲህ እሳት ከማንደድ የነደደበት አይሻልም? ከማንደድ የነደደበት ይሻላል። የነደደበት ይጸድቃል፣ ዋጋ ያገኛል። ያነደደ ግን ጽድቅ ሳይሆን ሞት ነው። እሳቱ ግን ባህሪው ነው። እሳት ባህሪው ስለሆነ መንደድና ማቃጠል ያለ ነው እስከ ውሃ ድረስ ማለት እስከ ውሃ። ውሃ ማለት ደግሞ የእግዚአብሔር ቸርነት ነው። ውሃ ማለት ምን ማለት ነው? የእግዚአብሔር ቸርነት። የእግዚአብሔር ቸርነት በስቶላቸው እነዚህ ሦስት ወጣቶች በሰው ሀገር ሲኖሩ ስልጣን አገኙ፣ ስራ አገኙ፣ ገንዘብ አገኙ፣ ኑሮ አገኙ። ፈተና ግን መጣ፣ ሰይጣን መጣ። ሰይጣን ሌላ ነገር አመጣባቸው። ያመጣባቸው ነገር ናቡከደነጾር የሚባለው ንጉሥ ጣዖት እንዲያመልክ ሰይጣን አነሳሳው። አያችሁ፣ ጣዖት ዝም ብሎ አይመለክም። ጣዖት የሚባለው ራሱ መጀመሪያውኑ የተሰራው አንድ ሰው ልጅ ሞቶበት ነበረ። ሴሩ የሚባል ልጅ ሞቶበት ልጄንማ አላስቀብርም ብሎ ልጁን ዝም ብሎ ይዞ ይቀመጥ ነበር። ሰውየው ይነሳል እያለ አስከሬን ይዞ ሲቀመጥ ከቀናት በኋላ ግን እርሱ እንደዛው ይዞ ሲኖር ሰይጣን ከአስከሬን ላይ ድምፅ አሰማ። ብኑ የሚባል ልጅ እና ድምፅ ሲያሰማው ልጄ ሊነሳ ነው አለና ከዛ በኋላ ያንን አስከሬን የሚያመልክ ሆነ። አስከሬኑ ማይሆን ሲሆን ዛፍ ማምለክ ጀመረ፣ ድንጋይ ማምለክ ጀመረ። አምልኮ ባዕድ የሚባል ነገር፣ ባዳ ነገር፣ ሊመለክ የማይገባ ነገር ማምለክ ተጀመረ። ከዛ በኋላ ከእግዚአብሔር የተለዩ ሰዎች ብዙ ጊዜ እንደዚህ እያደረጉ እንጨት ያመልካሉ። እንጨቱን ወርቅ ለብጠውበት፣ ድንጋዩን አለዝበው፣ እንጨቱን ጠርበው ምስል አድርገው ሰርተው ለምስል ይሰግዱ ነበርና አዋጅ ታወጀለት፣ ስርዓት ተሰራለት ለጣዖት። አያችሁ ክፉ ሰዎች የሚሰሩትን። አማካሪዎቹ ራሳቸው ሰዎች ናቸው። ይህንን ለሰይጣን ጉዳይ የሚያስፈጽሙ ራሳቸው ስላሉ ማለት ነው። ከዚያ ለዚህ ናቡከደነጾር ላቆመው ምስል የማይሰግድ ሰው ከፍ ብሎ አንገቱ እንዲቆረጥ፣ ዝቅ ብሎ ባቱ እንዲቆረጥ አዋጅ ተነገረ፣ ትእዛዝ ወጣ ማለት ነው። ይሄ በእኔና በእናንተ ላይ ቢሆን ምን ያክል እንደሚከብድ ተመልከቱት። ናቡከደነጾር ማለት ደግሞ ገናና ንጉሠ ነገሥት በባቢሎን የነገሰ ነው። ነገር ግን ንግስናው በባቢሎን ይሁን እንጂ መላውን ዓለም በዛ ጊዜ በቅኝ ግዛት ይገዛ የነበረ፣ ያንቀጠቅጥ የነበረ፣ መሬት ትርድለት የነበረ ሰው ነው። አዋጁ የወጣው ከዚያ ቤት ነው። ለሦስቱ ወጣቶች ለአናንያና ለአዛርያም ለጣዖት እንዲሰግዱ፣ ባይሰግዱ ግን በእሳት እንደሚቃጠሉ፣ አንገታቸው እንደሚቆረጥ፣ አደጋ ላይ እንደሚወድቁ ተነገራቸው። ስለዚህ እነሱ ደግሞ የጥንተ መምለኬ እግዚአብሔር የአብርሃም ልጆች ናቸው። የማን ልጆች ናቸው? ቅድመ አያታቸው ከጣዖት ተላቆ እነሱ ጋር ጣዖቱ መጣ። አብርሃም ጣዖት ያመልክ እንደነበረ ታውቃላችሁ። ጣዖቱን ሰባብረው እግዚአብሔርን እንደተከተለ ታውቃላችሁ። ጣዖቱን እንዴት ተለይቶ ሄዶ ከእግዚአብሔር ጋር እንደሆነ ሥላሴን በቤቱ ያስተናገደ እንዲህ ነው። ጣዖታዊ ጠባይን ሰባብረው የተለዩ ሰዎች እግዚአብሔር ነው የሚቀበላቸውና አባታቸው፣ አያታቸው፣ ቅድመ አያታቸው አብርሃም
እግዚአብሔርን ያመልክ ነበረ። አብርሃም የሰባበረው ጣዖት በእነዚህ ልጆች ላይ መጣባቸው። ምክንያቱም ሰይጣን መልኩን ቀይሮ ነው የሚመጣው። እኔ ነኝ አይልም። የሚመጣበት መንገድ አሁን ይሄ የቤተ መንግስት አዋጅ ነው። ኖርማል አዋጅ ተብሎ ነው ሲታሰብ የነበረው። በዛ ጊዜ መደበኛ የህግ አዋጅ ተብሎ ነው ሲታሰብ የነበረው። በዚህ ጊዜ እነርሱ አባታችን አብርሃም ጣዖትን ሰባብሮ እግዚአብሔርን የተከተለ ነውና እኛም ለጣዖት አንሰግድም አሉ። አሁን እንግዲህ 4 ነጥብ ነው። ይሄ ከባድ ነው። ይሄን መወሰን ይሄን ማድረግ ምን ይጠይቃል? እምነት ይጠይቃል። እምነት ይጠይቃል። ሃይማኖት ይጠይቃል። ሃይማኖት ደግሞ እንደ ወርቅ ነው። ከመወርቅ ፈተኖሙ በእሳት ለሰማዕት አይደለም የሚለው ሰማዕታቱን እንደ ወርቅ በእሳት ፈተናቸው። የወርቅ ጽሩይነቱ እና ግብዝነቱ ወርቅ መሆኑና መዳም መሆኑ የሚለየው በእሳት ነው። እሳት ውስጥ ሲገባ ነው። ሃይማኖት አለኝ የሚልም ሰው በሃይማኖት ሲፈተን ነው። የኛ ሃይማኖት በእሳት አልተፈተነም። ምንም አይነት እሳት አልነካንም። ስለዚህ ያው አለን ብለን ነው የምናስበው። ምናልባት እንግዲህ እንደ አባቶቻችን ሐዋርያት ሃይማኖት ጨምርልን እንዳሉት ጨምርልን እንል እንደሆነ ይሄ ሲባሉ እኛ ሰማዩን ምድሩን ለፈጠረ በሉ ምዕመናን፣ ሰማይና ምድርን ለፈጠረው እንሰግዳለን። አንተ ላቆምከው ምስል አንሰግድም። ይሄንን ሲሉ ወዲያው በአዋጁ መሰረት እሳት እንዲነድ ተደረገ። ወደ 40 ክንድ ወደ ሰማይ የሚንበለበል የሚንቀለቀል እሳት ላይ እጅና እግራቸው ታስሮ እሳቱ ውስጥ ተጨመሩ። ነገር ግን በመጨረሻው ሰዓት የተናገሩት ነበር። ትንቢተ ዳንኤል የመጀመሪያው ምዕራፍ ላይ ምዕራፍ 3 ቁጥር 17 ላይ ባያድነንም እንኳን እኛ ለዚህ ለጣዖቱ አንሰግድ። ባያድነንም እንኳን እንድናለን ብለው እኮ አይደለም እንዲህ ያሉት፣ እንቃጠላለን ብለው አስበው ነው። አትቃጠልምና ይሄን ቃል ተናገር ቢባል እኛም እንናገረዋለን እኮ። እንደሱ ሲሆን እንደሱ እኮ አይደለም እንቃጠል ነው ያሉት እንጂ አንቃጠልም በሚል እሳቤ አይደለም። መቃጠሉን አልፈሩትም። እሳቱ ከሃይማኖታቸው አልበለጠባቸውም። ሃይማኖት ይበልጣል። ከሃይማኖት ጋር የሚተካከል ነገር የለም። ከሃይማኖት ጋር የሚወዳደር ነገር ምንም የለም። ሃይማኖት ላለው ሰው ሃይማኖት ማለት እምነት ማለት ነው። እምነት ማለት ደግሞ ሃይማኖት ማለት ነው። ስለዚህ በዚህ ጊዜ እሳቱ ውስጥ ሲጣሉ የእግዚአብሔር መልአክ ከሰማይ ወረደ። ቅዱስ ገብርኤል ቅድም ሊቃውንቱ ወረደ መልአክ እያሉ ሲያመሰግኑ የነበር በሰለስቱ ደቂቅ ማለት ወደ 3ቱ ወጣቶች ማን የወረደው? ማን ነው መልአኩ? ስም አለው አይደል? ስም የለው? ማን ነው ስሙ? ቅዱስ ገብርኤል ነው። ስም አለው። ተርታ መልአክ አይደለም። የኛ ቅዱስ ገብርኤል ነው የወረደው። ወደኛም የሚወርደው እርሱ ነው። የኛንም ልመና የሚያሳርገው እርሱ ነው። እኛንም ከሞት የሚታደገን እርሱ ነው። እኛንም የሚያማልደን ይህ መልአክ ነው። ወዘበጦ በበትሩ ለነደ ነበልባል፣ ያንን እሳቱን በበትሩ በመስቀል ምልክት መታው ቅዱስ ገብርኤል። እሳቱን ማለት ነው። በትር አለው ቅዱስ ገብርኤል። ቅዱስ ገብርኤል አካል አለው የለው? አለው የለው? አለው። አንዳንዶቻችሁ አለው ትላላችሁ፣ ወፈረም ልትሉ ትችላላችሁ። አይታወቅም። የለም አካል የለውም። መልአክ የሚባለው ረቂቅ ነው። አካል የሌለው ነው። የማይዳሰስ ነው። የማይጨበጥ ነው። እዚያ በመዝሙረ ዳዊት መዝሙር 3 ቁጥር 4 ላይ ስታነቡት መላእክቱን ረቂቃን አድርጎ የፈጠራቸው እግዚአብሔር እንደሆነ ምን አድርጎ ነው የፈጠራቸው? ረቂቃን ማለት ምን ማለት ነው? የማይታዩ፣ የማይራቡ፣ የማይጠሙ፣ እግር የሌላቸው፣ እጅ የሌላቸው፣ ምናልባት መልካቸው ላይ ሲጸላይ ላይጋሪ ከየተባለ ለሰኮና ከየተባለ የሚነገርላቸው በሰው አምሳል ሲገለጡ መላእክት በሰው መላእክት ሊገለጥላ መልአኩ ቅዱስ ገብርኤል ሲገለጥ ለሰለስቱ ደቂቅ አራተኛ ሰው ሆኖ አብሯቸው እሳት ውስጥ ነበረ። ወለራብኡስ ሰገጹ ከመ ወልደ እግዚአብሔር፣ የአራተኛው ፊቱ ወልደ እግዚአብሔር ይመስል ነበረ። ማን ነው? ቅዱስ ገብርኤል ነው። ወልደ እግዚአብሔር ይመስል ነበረ። ገብርኤል ቢል ወልደ እግዚአብሔር፣ ገብርኤል ማለት የእግዚአብሔር ልጅ ማለት ነው። የወልደ እግዚአብሔርን ሰው መሆን የሚያበስር ቅድም መጋቢ አዲስም ፕሮግራም ሲመሩ አባታችንም ለብስራት ቀን በዓል ብለው እንደጠሯቸው እርሱ አብሳሬ ትስብእት ነውና ወልደ እግዚአብሔር ሥጋ እንደሚለብስ የሚናገር ስለሆነ
የሚያበስር ስለሆነ መላእክቱን ንቁም በበህላዌነ እስከ ረክቦ ለዘፈጠረነ የፈጠረንን እስከምናገኘው ድረስ በያለንበት እንጽና ብሎ መጽናት ያቃታቸውን መላእክት ሁሉ ያጸና ነው ቅዱስ ገብርኤል። እናንተንም ያጽናችሁ፣ በእምነታችሁ ያጽናችሁ፣ ሁላችንንም ያጽናን ቅዱስ ገብርኤል። ብዙ ሰዎች መጽናት ይሻላቸዋል፣ ያቅታቸዋል፣ ይደክማቸዋል፣ ይታክታሉ። ቅዱስ ገብርኤል ያበረታል፣ ቅዱስ ገብርኤል ያጸናል። ቅዱስ ገብርኤል በኦርቶዶክስ እምነታችሁ ያጽናችሁ ሁላችሁን። ስለዚህ እሳት ውስጥ ተጥለው አራተኛው አብሯቸው እሳት ውስጥ ይመላለስ የነበረው ማን ነው? ቅዱስ ገብርኤል። አንድ ሆናችሁ ስትሄዱ ብቻችሁን አይደላችሁም። ቅዱስ ገብርኤል ከእያንዳንዳችሁ ጋር አለ። ቅዱስ ገብርኤል ረድኤቱ፣ አማላጅነቱ። ቅድም ወጣቶቹ በዚህ አካባቢ ያደጉ ምንድን ነው ያሉት? ያሳደገን መልአክ አይደል ያሉት? አላሳደገንም? አሳድጎናል አይደል? አልጠበቀንም? አልረዳንም? እኛ ከማናውቀው እሱ ከሚያውቀው ከስንት ነገር ነው የጠበቀን ቅዱስ ገብርኤል። እሱ ከሚያውቀው እናንተ ከማታውቁት፣ ሰይጣን ከሸመቀው መንፈስ ቅዱስ ካወቀው። አያችሁ፣ መንፈስ ቅዱስ ያውቃል፣ ሰይጣን ግን ይሸምቃል፣ ይደብቃል። የሚመጣባችሁን ነገር አይነግራችሁም። ሰይጣን ቢነግራችሁማ ታመልጣላችሁ፣ ቢነግራችሁማ ትሰወራላችሁ፣ ቢነግራችሁማ ሊሆንም አይችልባችሁም። ከዚያ በኋላ እነዚህ ሶስቱ ወጣቶች ለነሱ የነደደው እሳት፣ የሚያሳዝነው ነገር የናቡከደነጾርን ከተማ ነው ሄዶ ያቃጠለው እሳቱ። አያችሁ፣ እሳት የሚያነዱ እሳቱ ይነድባቸዋል። እንዲህ ነው የሚሆነው። እሳት ማንደድ መጥፎ ነው። ቢነድ ያ የነደደው መልሶ ወደ አነደደው እለሰ መጥባይት አይነሱ ይመውቱ በመጥባይት። በወንጌሉ ጌታ ኢየሱስ ክርስቶስ ሲያስተምር ሰይፍ የሚያነሱ በሰይፍ ይሞታሉ እኮ ነው ያለው። አይደለም እንዴ? የሚገሉ ይሞታሉ አይደል? የሚገላ አይሞትም? ይሞታል። ሳይገሉ ነው መሞት። መሞት የማይቀር ነው። እንኳን ገለው ሳይገሉም ይሞታል በጊዜው ማለት ነው። ስለዚህ እነዚህን ወጣቶች እሳት ውስጥ እነሱ እያሉ እሳቱን ያቀጣጠሉትን ሰዎች ልብሳቸውን ይዘው ወደ ከተማው ገባ፣ ወደ ናቡከደነጾር ገዘባ ገባ። እነሱ እዛ እሳቱ በርዶላቸው በእሳቱ ላይ ጸለየ። አናንያ በእሳት ላይ ሆኖ ጸለየ ይላል ዳንኤል። በእሳት ላይ ሆኖ መጸለይ እንዴት መታደል ነው! እንዴት ጽናት ነው! እንዴት ብርታት ነው! ምን አይነት ሃይማኖት ቢኖራቸው ነው! ምን አይነት ሃይማኖት ነው በእሳት ላይ እንዲጸልዩ ያደረጋቸው! እሳት ላይ ቆሞ ከዛ ያ የተመታው እሳት ወኮነ ከመነፋስ ቆሪር ዘጊዜ ጽባል። ጧት ብርድ ታውቃላችሁ አይደል? በይበልጣው ጧት በጣም እየበረደ ነው። ጧት እኛ እንኳን ማይሌት ላይ የሞቀ እንትን ላይ ነው ያደርነው። ጧት ከ10 ሰዓት በኋላ ያለ ፀሐይ እስከሚወጣ ድረስ የሚቀዘቅዘው ከሱ 7 እጅ የሚቀዘቅዝ ሆነ እሳቱ ይላል። ያለ ባህሪው ማለት ነው። እንግዲህ መቀዝቀዝ ባህሪው አይደለም ለእሳት። የእሳት ጠባይ ውእየት ነው። የእሳት ጠባይ መቃጠል ነው። ባህሪያችን ውስጥም አለ እሳት፣ ውሃውም አለ ራሳችን ውስጥ። እኛ አሁን ስንኖር ሰው ሲባል ውሃው እሳቱን ሳያጠፋብን፣ እሳቱ ውሃውን ሳያፈላብን የምንኖር ነን እኛ። እንዲህ ነው የሚኖረው። ስለዚህ ሁለቱም ተጠባብቆ ነው የሚኖሩት። 4 ባህሪያተ ሥጋ መሬቱ ሳይጫነን፣ ነፋሱ ገፍቶ ሳይጥለን፣ እነዚህ 4ቱ ባህሪያት የሚባሉት ባህሪያተ ሥጋ። 4ቱ ባህሪያተ ሥጋ የተስማሙለት ሰው የሚባለው ማለት ይሄ ነው። 4ቱ ባህሪያት የተስማሙለት፣ አንዳቸው ከአንዳቸው ያልተጣሉበት። ስለዚህ 3 ደቂቅ የሚባሉ 3ቱ ወጣቶች፣ 3ቱ ጎልማሶች ናቸው። ትልልቅ ሰዎች ናቸው። በእርግጥ ስራ መስራት ይችላሉ፣ ለስራ የበቁ ናቸው። እነሱን እግዚአብሔር ሲታደጋቸው መልአኩን ልኮላቸው እሳቱ በርዶላቸው እግዚአብሔርን ያመሰገኑበት ዕለት ነው። እግዚአብሔር የተመሰገነ ይሁን። ዛሬ በእምነታቸው እሳቱን ያጠፉ አሉ ይላል ቅዱስ ጳውሎስ በሮሜ መልእክት በዕብራውያን መልእክቱ ምዕራፍ 11 ላይ እሳቱን ያጠፉ አሉ ይላል። በምናቸው ነው ያጠፉት? በእሳት አደጋ ነው? ውሃ መጥቶ ነው? በምናቸው ነው ያጠፉት? በእምነታቸው። ታዲያ የኛ እምነት ምን ነው? ምንም ነገር አይሰራም። የኔና የናንተ እምነት እንኳን እሳት ሊያጠፋ እምነታችን ስንቶቹን አፋቀረ፣ ስንቶቹ ተከባበሩ፣ ስንቶቹ ተፋቅረው ይኖራሉ፣ ስንቶቹ ይተሳሰባሉ። እምነታችን እሳት እንዲያጠፋ አይደለም የኛ እምነት ዛሬ የሚያስፈልገን። ምናልባት ከእሳቱም በላይ እርስ በርስ ሰው ተጠላልቶ የሚኖረው ጥላቻው አንድ እሳት አይደለ? ትልቅ እሳት አይደለ? ይሄንን እምነታችንን ቅዱስ ገብርኤል
ይሄን የነደደብንን የጥላቻ እሳት እንዲያጠፋልን ቅዱስ ገብርኤል ይርዳን። አሜን በሉ። ይሄ ነው አሁን የነደደው እሳት ይሄኛው ነው። እኛ ጋር ያለው እሳት ይሄ ነው። ማንም ሰው ሁሉም ሰው መፍትሄ አጥቶለት ተቸግሮበት ተጨንቆበት የሚሆነው ጠፍቶት ሳይንቲስቱ አላዳነ፣ ፖለቲከኛው አላዳነ፣ አዋቂው አላዳነ፣ ባለሀብቱ አላዳነ፣ ባለምክሩ አላዳነ፣ የሀገር ሽማግሌ አላዳነ። ይሄን እሳት ሊያጠፋ የቻለ የለም። ይሄን እሳት ሊያጠፋ የሚችል ግን እንደ ሶስት ወጣቶች ያለ እምነት ያለው ሶስት ሰው ቢኖረን ከዚህ የሚያልፍ አይደለም። እምነት ነው። እምነት መጉደል ነው። እምነት ሲጎድል ብዙ ነገር ነው የሚያጎለው። ጌታ ኢየሱስ ክርስቶስ ሐዋርያትን ሲያስተምራቸው እኮ እናንተ የሰናፍጭ ቅንጣት እምነት ቢኖራችሁ ምንድን ያለው? ይሄን ተራራ ከዚህ ተነቅለ ሂድ ብትሉት ይሆንላችኋል አይደል ያለው? ይሆንላችኋል ተብለናል እኮ። ተራራ መንቀል ይቻላል። ተራራ የሆነብንን ጥላቻ በዚህ መንቀል ይቻላል። ይሄ ተራራ ሆኖ አልነቀል ያለ በዘሩባቤል ፊት ትልቅ ተራራ ነበር ይላል ነብዩ ሲጽፍ። ተራራ ሆኖ ያስቸግረው አልነቀል ያለው ኢትዮጵያዊ ከኢትዮጵያዊ ጋር ተፋቅሮ መኖር፣ አንዱ ለአንዱ ሰላም መንሳትን እንደ መፍትሄ ቆጠረ። ወገን ወገኑን የጠላ ከማን ላይ ነው የሚቀማው? ማንን ነው የሚያሳዝነው? ማንን ነው የሚገፋው? ኢትዮጵያዊ እኮ ነው፣ ፈረንጅን እኮ አይደለም። እንደውም ፈረንጁን አክብሮ ነው እኮ አዲስ አበባ ውስጥ ፈረንጆች ተከብረዋል ያሉት። ምን ተደርገዋል? ቻይናዎቹ እዚህ እንደውም እንደፈለጋቸው ነው አይደለም ሲመላለሱ የሚውሉት የሚያድሩት፣ ማነካቸው። ስለዚህ ለራሱ ግን ለሌሎቹ ለባዕዳን እንኳን ያለንን ያክል ፍቅር ለኢትዮጵያዊ ፍቅር ቢኖረን እምነታችን ሰራ ማለት ነው። የሚሰራ እምነት ይስጠን እግዚአብሔር። አሜን በሉ። የእነዚህን ሶስት ወጣቶች አይነት እምነት ለሁላችንም ይስጠን እግዚአብሔር። ያለ እምነት ምንም ማድረግ አትችሉም ተብለናል። ዕብራውያን ላይ ምዕራፍ 11 ቁጥር 5 ላይ ይህን ነግሬያቸው አጠቃልላለሁኝ። ወዘእንበለ ተአምኖሰ ኢይትከሀል ያስምርዎ ለእግዚአብሔር፣ ያለ እምነት እግዚአብሔርን ማገልገል አይቻልም ይላል። እግዚአብሔርን ደስ ማሰኘት ያለ እምነት ነው እኮ ግማሾቻችን የምናገለግለው። ያለ እምነት ሳይኖራችሁ እግዚአብሔር አይደሰትባችሁም ተብለናል። ቅዱስ ጳውሎስ ነው የጻፈው። እምነት ቢኖር እግዚአብሔር ይደሰትብናል። እግዚአብሔር ሲደሰትብን ደግሞ ችግሮቻችን ሁሉ ይፈታሉ። አልፈታ እያሉ ያስቸገሩን እንቆቅልሾች ሁሉ ተፈትተው ተፋቅረን ሽማግሌዎች የሚጦሩበት ሀገር፣ የማያዝኑበት ሀገር ሳይሆን የሚያዝኑበት ሀገር ሳይሆን ሽማግሌዎች የሚጦሩበት፣ ታቦት የሚከብርበት፣ ወጣቶች የሚሰሩበት፣ የሚያገኙበት፣ ከችግር ተላቀው አግኝተው ለብሰው ደምቀው ያለ ጭንቀት ያለ ስጋት የሚኖሩበት ሀገር ነው የሚሆነው ማለት። እግዚአብሔር ከስጋቱ ያድነን። አንዱ የስጋት ምንጩም ጭንቀቱ ነው። ጭንቀቱ የሚመጣው ደግሞ ካለማመን ነው። ጌታ ኢየሱስ ክርስቶስ ወንጌል ሲያስተምር በማቴዎስ ወንጌል ላይ አስተምሮናል። መድኃኒታችን ኢየሱስ ክርስቶስ አትጨነቁ ተብለናል። እስቲ በሉ ሁላችሁ ምንድን ነው የተባልነው? ግን አንጨነቅም? እንጨነቃለን። ለምንድን ነው? ምን ስለሆነ ነው የምንጨነቀው? ምን አተን ነው? እምነት አተን እኮ ነው የምንጨነቀው። እምነት ሲጠፋ ያስጨንቃል፣ አያስተኛም። በይበልጥ በዚህ ዘመን እንቅልፉም ቀንሷል። ብዙ ሰው ካሁን በፊት ጠዋት ነግቶ እንኳን እየተቀሰቀሰ የሚነሳ ሰው በዚህ ዘመን እስከ መቀስቀስ የሚተኛ አታገኙ። አይተኛም። ገና ሕፃናቱ በትምህርት ላይ ያሉት እንኳን ጭንቀት ላይ ናቸው። ምን እንደሚያስጨንቃቸው አይታወቅም። በአየር ላይ መሰለኝ የተረጨው እኮ ጭንቀቱ። ከአየር ላይ ልክ ከአየር ላይ በአይናችን በአፍንጫችን የሚገባ እስኪመስል ድረስ የማይጨነቅ ሰው አታገኙ። የሚጨነቅ ብቻ ነው የምታገኙት። ይሄ ሁሉ እምነት ማጣት ነውና ሶስቱ ወጣቶች እግዚአብሔርን አመሰገኑ፣ ነገረ እግዚአብሔርን ተናገሩ፣ እምነታቸውን አስመሰከሩ። እምነታቸው በእሳት ተፈትኖ ነጥሮ ወጣ። እግዚአብሔር የተመሰገነ ይሁን። እምነታቸው የነጠረ እምነት ቅዱሳን ናቸው። በኋላ ምንድነው የሆኑት? መጨረሻቸው ምንድነው ብትሉኝ፣ ነቢያት ነው የሆኑት። ምንድነው የሆኑት? ነቢያት ነው የሆኑት። ስለ ክርስቶስ ስለ ወልደ እግዚአብሔር ወደዚህ ዓለም መምጣት፣ በመስቀል ላይ ስለመሰቀሉ፣ ስጋውን ቆርሶ ደሙን አፍሶ እንደሚሰጠን ተገለጠላቸው። ስለ ስቅለቱን አሳያቸው። እግዚአብሔር አምላክ እግዚአብሔር ወልድ ቅዱስ ገብርኤል ያበሰረው ይሄ አስቀድመው እንደሚመጣ ሰው እንደሚሆን ተገልጦላቸው በምድር ላይ 33 ዓመት ከ3 ወር እግዚአብሔር ወልድ በምድር ላይ በስጋ እንደሚቆይ ነው የተገለጠላቸው። ትልቅ ምስጢር አልተገለጠላቸው? ይሄን የተገለጠላቸው እኮ በመጨረሻው 33 ስንት ዓመት ነው ኢየሱስ ክርስቶስ እዚህ ምድር ያስተማረው?
ስንት ዓመት ነው የቆየው? 33 ዓመት ከ3 ወር። እነሱ ተገልጦላቸው እኛ ተመረደም ይዘን መኖር አቅቶናል። በየቀኑ ካልተነገረ ስንት ዓመት ክርስቶስ እዚህ ምድር ላይ ስንት ዓመት ቆየ ብንል ስንቶቻችን ነን የምንመልሰው? የሚመልስም ይኖራል፣ የማይመልስም ይኖራል። እነርሱ 33 ዓመት ይባርክዎ የሚለው ነገር ሰማያት ለእግዚአብሔር መላእክተ እግዚእ ለእግዚአብሔር የጌታ መላእክት ጌታን ያመሰግናሉ እያሉ ነው የተናገሩት። እነ ቅዱስ ገብርኤልም ማለት ነው የጌታ መላእክት ረቂቃኑ እግዚአብሔርን ያመሰግናሉ ብለው የተናገሩት 33 መስመር ነው ይባርክዎ የሚለው። 33 መስመር የሆነበት ምክንያት ደግሞ ጌታ ኢየሱስ ክርስቶስ በዚህ ምድር ላይ 33 ዓመት ከ3 ወር እንደሚቆይ ከዛ በኋላ ግን በቀራንዮ አደባባይ እንደሚሰቀል ለማን ብሎ ነው የተሰቀለው? ለማን ነው የተሰቀለው? እስቲ በሉላችሁ፣ ለማን ነው የተሰቀለው? ለዲያብሎስ ብሎ ነው? ለጻድቃን ብሎ ነው? ለመላእክት ብሎ ነው? ለነ ቅዱስ ገብርኤል ብሎ ነው እንዴ የተሰቀለው? አይደለም። እነሱን አይመለከትም። እነሱ አይበደሉም፣ አልበደሉም። እኔና እናንተን የበደልነው ስለ ኃጢአተኞች ብሎ ዘተሰቅለ በእንተ ኃጥአን፣ ስለ ኃጢአተኞች የተሰቀለ፣ ስለ በደለኞች፣ ስለ ግፈኞች፣ ዕፀ በለስን ስለበሉት፣ በጥንተ አብሶ ስለወደቁት፣ ከምክረ እግዚአብሔር ከሕገ እግዚአብሔር ስለወጡት ስለኛ በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ምን በሉን ያለን ብሉ። በምን በገንዘብ በነፃ ነው? በምንድን ነው የምንቆርበው? በነፃ ነው። ሁላችንም ቆርበን ይሆን? ሳይቆርብ የሚኖር ሰው በቁሙ የሞተ ሰው ነው። ወደድንም ጠላን ሳይቆርብ የሚኖር ሰው ሳይሞት ሞቷል፣ ራሱን ገለዋል ማለት። እግዚአብሔር ከሞት ያድነን። ወባህልሃነ ሞት ማለት ነው። ከሞት አድኖናልና እግዚአብሔርን እናመሰግናለን አሉ። ስጋውን ደሙን ሰጥቶናልና እግዚአብሔርን እናመሰግናለን። ማን ይሰጠናል? ስጋውን ደሙን እሱ ባይሰጠን የሞት መድኃኒት ጠፍቶ በዓለም ላይ ሰው ሁሉ ወደ ሲኦል እየተጓዘ አብያ ይትፌነዋ ነፍሳት ውስተ ገሃነም እስከ ይመልአ አብያተ ሞት፣ የሞት ቤቶች እስኪሞሉ ድረስ ነፍሳት 5500 ዘመን ወደ ሲኦል ነበረ ሲጓዙ የነበሩት። ጌታ ኢየሱስ ክርስቶስ ሲኦል ወርዶ ነፍሳትን አንዴ ጠርጎ ወአልቦ ዘተረፈ ዘእንበለ ወልደ ሀጉል የጥፋት ልጅ ዲያብሎስ ብቻ ሲቀር ነፍሳትን ከሲኦል አውጥቶ አሁን የሰው ልጅ በገነት ነው ያለው። ደስ ይበላችሁ። ስትሞቱ ወደ ገነት ነው የምትገቡት። ደስ ይበላችሁ ስትሞቱ ወደ ገነት። ከዛም በኋላ ደግሞ በዕለተ ምጽአት ወደ መንግስተ ሰማያት። ስለዚህ ሞትን አንፈራም። ሞትን እንፈራለን? ምንድነው የምንፈራው? ኃጢአትን ነው የምንፈራው። ኃጢአትን ፍሩ፣ ሞትን አትፍሩ። ፍርህዋ ለኃጢአት፣ ኃጢአትን ፍሯት ተብሎ በመጽሐፍ የተነገረን እሱ ነውና ኃጢአትን የሚፈራ ሰው ወንድሙን አይጠላም፣ ወገኑን አይጠላም፣ ሰውን አይጠላም። የተጣሉትን ያስታርቃል እንጂ አያጣላም። ይለግሳል እንጂ ይመጸውታል እንጂ አይቀማም። ስለዚህ እግዚአብሔርን ስናመሰግን እንደ 3ቱ ወጣቶች ሃይማኖታችን የጸና እንዲሆን ያስፈልጋልና እግዚአብሔር አምላካችን ሃይማኖተ ጽኑዎች ያድርገን፣ በረከቱን ያድለን፣ ጸጋውን ያብዛልን፣ ከኃጢአት ይሰውረን፣ እሳት ከማንደድ እግዚአብሔር ይጠብቀን፣ የሚነደውንም እግዚአብሔር እሳቱን ያብርድልን፣ ለሀገራችን ሰላሙን ፍቅሩን ያድለን። ወስብሐት ለእግዚአብሔር። ይቆየን።